የማዕከላዊ ኢትዮጵያ ክልል ፕላንና ልማት ቢሮ በሕግ በተሰጠው ስልጣን መሰረት ህብረተሰቡን ተጠቃሚ ሊያደርጉ የሚችሉ ዘርፈ ብዙ ስራዎችን እየሰራ ይገኛል። በ2018 በጀት ዓመትም በኢኮኖሚያዊ፣ ማህበራዊ፣ መልካም አስተዳደርና በሰላምና ጸጥታ ዘርፎች የተከናወኑ ተግባራትን ሪፖርት በዝርዝር ለማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት ቋሚ ኮሚቴዎች በማቅረብ በጋራ ገምግመዋል። የስራ ሪፖርቱ ቀርቦ በተገመገመበት ወቅትም የተለያዩ ፕሮጀክቶች በጊዜ አለመጠናቀቅና ለህብረተሰቡ ክፍት አለመሆን በስፋት የተነሳ ሲሆን ከምክር ቤቱ ቋሚ ኮሚቴዎች ለተነሱ ጥያቄዎችም አዲስ መመሪያ ከማውጣት ጀምሮ የተለያዩ ስራዎችን በመስራት ለውጥ እያስመዘገቡ እንደሚገኙ የክልሉ ፕላንና ልማት ቢሮ ኃላፊ አቶ ዳንኤል ዳምጠው ጠቅሰዋል። መመሪያ እንዲወጣ አድርገናል። የመጀመሪያው ስራችን ነው። ይሄ መመሪያ ሲወጣ ታዲያ በጣም ብዙ ጥረት ተደርጓል። መመሪያውን አጸድቀን ባለፈው ካቢኔ ላይ ታስታውል እንደሆነ የነ መሃል ላይ አዳዲስ ፕሮጀክቶች ከፕላን ውጭ የትም መሄድ አይችሉም የሚል ሐሳብ ሳነሳ የነበርኩትም ለዛ ነው አውቶማቲካሊ የመጣ አዲስ ፕሮጀክት ሁሉ ወደ ፕላን ይድ የሚል ክቡር ፕሬዝዳንቱም ቀጭን ትዕዛዝ ነው ያንቀን የሰጡት። እኛም ጋር የሚመጣ ካለ ይድ፣ ፋይናንስም ጋር የሚመጣ ካለ ይድ፣ ፕላንን ያለከው ነገር እንዳያልፍ ነው የተባለው። 127 ፕሮጀክት ነው የገመገምነው። 127 የዘንድሮ ሲደመር የአምና ፕሮጀክት በመንገድ በውሃ በሁሉም አይነት ፕሮጀክቶች አንዱ የፕሮጀክቶች ግምገማና ክትትል ጥራት መመሪያ አውጥተናል። አሁን በዚህ መመሪያ ቢሮዎች ሁሉ ፕሮጀክቶችን እኛ ጋር ልከዋል። አምናም ልከዋል። በርግጥ ካቻምናም ይልካሉ። አሁን 188 የተባለው እኛ ላክን እንጂ ስንቱ እንደተያዘ አናውቅም። ፋይናንስ አሁን ስንቱን ያዝ፣ 10ን ያዝ፣ 100 ያዝ የሚታወቅ ነገር የለም። በቃ ሲምፕሊ የነበረው ትሬንድ እኛ ለከን በቃ ፋይናንስ የፈለገውን መርጦ ይዛል። አሁን ከመመሪያው በኋላ ግን አሁን አልገመገምንም። ፕሮጀክቶችን ሰብስበናል። ኔክስት ዊክ ላይ እንጀምራለን። ቁጭ ብለን ነው የምንገመገመው። ስንገመገም ፍትሃይነትን እንጠብቃለን፣ ፕራዮሪታይዝ እናደርጋለን። ፕሮጀክት ቁጥሩ አይደለም ፍትሃይነት የሚባለው ቁጥር። አሁን 10 ፎር ኤግዛምፕል ለጉራጌ 10 ፕሮጀክት ሰጥተ ለከምባታ አንድ ፕሮጀክት ብሰጥ የከምባታው አንድ ፕሮጀክት ሊበልጥ ይችላል ካስሩ። ፍትሃይነት ባይዘው በቁጥር አይደለም ማተር የሚያደርገው በበጀት ነው። 10 ፕሮጀክት ተደምሮ 10 ሚሊዮን ላይሆን ይችላል ወይ 100 ሚሊዮን። አንዱ ፕሮጀክት 500 ሚሊዮን ሊሆን ይችላል። ስለዚህ የዛን ያህል ዲቴል ገብተን መገምገም አለብን ብለን ያስቀመጥነው ለውጥ ይመጣል ብለን እናስባለን። ዘንድሮ ለውጥ እናመጣለን። የህብረተሰቡን ፍትሃዊ ተጠቃሚነት ለማረጋገጥ ከመረጃ አደረጃጀት ጋር የሚሰሩ ስራዎችን ለማዘመን በርካታ ተግባራት መከናወን እንደሚገባቸውና ጠንካራ ክትትልን በማድረግ እየተሰራ እንደሚገኝ ከአባላቱ ለተነሱ ጥያቄዎች ማብራሪያ የሰጡት የፕላንና ልማት ቢሮ ምክትል ኃላፊ ዶክተር ፈለቀች ተክለማርያም ናቸው። ታች ያሉ መረጃ የሚያመነጩ ተቋማት ትክክለኛ መረጃ ማቅረብ እንዲችሉ ኃላፊነት እንዲወስዱ በዚህ ላይ ባገኛችሁት አጋጣሚ ሁሉ በትኩረት አመራር ቢሰጡ፣ ዳይሬክሽን ቢሰጡ የኃላፊነት በእጃችሁ ስላለ ማለት ነው። የሰጡንን ነው የምንሰበስበው። በተወሰነ መልኩ ትራንጉሌት የምናደርጋቸው ነገሮች አሉ። አንዳንድ አካባቢ ላይ በጣም አብኖርማል የሆነ ኃላፊነት በፍጹም የማይሰማው ኢቭን የአንድን አመት ለሁለተኛው አመት ብዙ ነገር ተሰርቶ ብዙ ተለፍቶ ብዙ ባጀት ተመድቦ ሰራተኛው ቢሮ ካርሞ አመራሩ ሲመራ ቆይቶ ያንኑ ሪፖርት ኮፒ አድርጎ ሚልክ ቢሮ አለ። እነዚህ ነገሮች ላይ ቢሮዎችም ሊሆኑ ይችላሉ፣ ታችኛ መዋቅሮች ኃላፊነት ወስደው የመረጃ ጥራት ላይ የራሳቸውን ስራ እንዲሰሩ እናንተም ቢታግዙ ጥሩ ነው። በተለይ ወሳኝ የሆኑ ማንም የትኛውን ቦታ ላይ ሆኖ አክሴስ ማድረግ የሚችልበትን የሰርቨር አጠቃቀም ኦሬዲ የጀመርነው አለ። ግን ሞር ፎከስ ተደርጎ በተለይ የኢኮኖሚ ተቋማት የኢኮኖሚ ድነት ቀናሽ የምንላቸው ተቋማትን መነሻ አድርገን እነሱን በሰርቨር ፊድ ብናደርግ የስምሳድሩም ሊሆን ይችላሉ፣ ሌሎች የፊት አመራር ሊሆን ይችላል፣ የቢሮ ኃላፊዎች ሊሆኑ ይችላሉ። ኤኒ ቦታ ላይ ቢፈልጉ አድራሽ እንትናቸውን ይዘው ፓስወርዳቸውን ይዘው ቼክ ማድረግ የሚችሉበት እድልን እየፈጠርን ነው ያለው። አጠቃላይ የክልሉን እድገት በሳይንሳዊ መንገድ ለማሳየት መረጃዎች ላይ በትኩረት በመስራት ዘርፉን ይበልጥ በማዘመን ከመቼውም በላይ እንደሚሰራ የጠቀሱት የፕላንና መሰረተ ልማት የመንግስት ሀብት አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ ክቡር አቶ ታመነ ገብሬ በተለይ ከፕሮጀክቶች በጊዜ አለመጠናቀቅና ከመረጃ አያያዝና ማዘመን ጋር የተነሱ ጉዳዮችን በቀጣይ በአንክሮ መመልከት እንደሚገባ አመላክተዋል። ፕሮጀክቶች ላይ ከቻናል 1 እና ቻናል 2 የኛም ግምገማ ነበር። እሱ ያው ከፋይናንስ ጋር እናወራለን የሚል ነው የነበረው። እናንተም ያያችሁት
ነገር ትክክል ነው። ግልጽነት ሊኖረው ይገባል። ግልጽ መሆን አለበት። ያው አመራሩ ሁሉ በዘንድሮ ለ3 ወር ያህል አካባቢ ህዝብ ውስጥ ስለነበረ በየአካባቢ የሚነሱ ነገሮች በየአካባቢው የሚነሱ ቅሬታዎች ዛሬውኑ አደብ እንትን ካልሆነ የፍታውነት የሚለው ነገር አንዳንዴ በቀላል ዝም ብሎ የሚወሩ በሰው ጆሮ ላይ የሚደርሱ ነገሮች ነገ መፈንዳቱ ስለማይቀር ግልጽ የሆነ ነገር ላይ መቆም ያስፈልጋል። ሁሉም መረባረብን የሚጠይቀው ረጅም ጊዜ የወሰዱ ፕሮጀክቶች አሉ። ህዝብን የሚያማርሩ ብዙ ጊዜ ውል የሚቋረጡ አንዳንድ ጊዜ እንደዚህ አይነት ነገር ወይ በድንገተኛ አጥኑና የሚመለከታቸውን ሰብስባችሁ ምን ይደረግ ወደሚለው ይምጣ። ካልሆነ የሆነ ጊዜ ወደ ስራ አስገንብተናል ይባላል፣ ቀጥሎ ውል ተቋረጠ ይመጣል። አሁንም ስራ አስገንብተናል ይባላል፣ ውል ተቋረጠ ይመጣል። ሆስፒታሎች አሉ ረጅም ጊዜ የቆዩ ውል የሚቋረጡ፣ የጤና ተቋማት፣ መንገድ፣ ድልድይ ኦሬዲ በጣም ብዙ ነው። ስለዚህ የህዝቡ ምሬት በጣም ከፍተኛ ስለሆነ ቢያንስ መፍትሄ እንዲሰጥ እድል ይፈጥራል። በተለይም ከመረጃ ጋር ያለው ነገር የኛም ቋሚ ኮሚቴ ይዟል ብዬ አስባለሁ። በሚኖረን አጋጣሚ ሁሉ ትልቁ ነገር መረጃ ነው ያልከን መረጃን ደግሞ በትክክል ለማጥራት የሚያስችል ኢንቨስት ማድረግ አለብን ማለት ነው። ኢንቨስት አድርገን ነው ችግሩን መፍታት የምንችለው። ለዚህ ደግሞ ሀብት ማመደብ የሚለው እናንተም ቻሌንጅ የምታረጉትን በደንብ ፕሮፖዛል አቅርቦ የምታረጉትን መሄድ ነው።